አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ርዕስ ተገናኝተናል። ርዕሴ ምን መሰላችሁ? ሀረብ ሀገር እንዴት ምን ይዘን እንሄድ፣ እንዴት መሄድ አለብን፣ ምን አይነት የአእምሮ ዝግጅት እናደርጋለን የሚለውን የምናይ ይሆናል። በዋናኛነት እኔ የምለው አረብ ሀገር ስንሄድ መጀመሪያ መዘጋጀት ያለብን አእምሯችንን ማዘጋጀት አለብን ብዬ አስባለሁ። ምክንያቱም አእምሯችን ነው ዝግጁ ሲሆን ወደ ተግባር የምንሄደው ማለት ነው። አእምሯችን ሲያምን ነው ወደ አረብ ሀገር ሄደንም ለመስራት ፍላጎት ይኖረናል ብዬ የማስበው። በዋናኛነት እንዴት ነው አእምሯችንን ማዳበር እንችላለን የሚለው አንደኛ ነገር ምን ማሰብ አለብን? አረብ ሀገር ስንሄድ የተለያየ አይነት ቤት ነው የሚገጥመን። ምናልባት ጥሩ፣ ምናልባት መጥፎ፣ ካልሆነ ደግሞ መካከለኛ አይነት ቤት ሊገጥመን ይችላል። ምናልባት ጥሩ ቤት ከገጠመን ያ አጋጣሚ ተጠቅመን በጣም መልካምና ጥሩ ሆነን ጊፍት የሚሰጠን ከሆነ ጊፍታችንን በጣም እየተጠቀምንበት ብራችንን ሳናማክን በደንብ አድርገን አእምሯችንን አሰርተ ነው በምን አይነት መንገድ ብሬን አስቀምጣለሁ የሚለውን አእምሯችንን ማሰራት አለብን ብዬ ነው ማስበው። በጣም መጥፎ ቤት ከገጠመን ደግሞ እንዴት በሰብር ማለፍ አለብን። ምክንያቱም ግዴታ ሰብር ያስፈልገናል። መዳማችን የሆነ ነገር ባለችን ቁጥር እኛ የምንናደድ ከሆነ አእምሯችን ይጎዳና ምናልባት ወደ እስከ እብደት ድረስ ልንወድቅ እንችላለን እና ይህን ነገር ደግሞ በምን ማለፍ እንችላለን? በሰብርና ዱዓ በማድረግ ነው ማለፍ የምንችለው። መካከለኛ ቤት ከሆነን ደግሞ ነገራቶች እስኪመቻቹ እንደ እንትን ማለት እንደ ሁኔታ ነገራቶች እስኪመቹ ሰብር እያደረግን ያለን ነገር እየቆጠብን መኖር ሀይር አለው ብዬ ነው ማስበው። ምክንያቱም ምን እንደሆነ ታውቃላችሁ? አንዳንዴ ህይወት እኛ እንደፈለግነው አትሆንም። ምክንያቱም እዚህ ቁጭ ብለን ስለ ብር ብቻ ሳይሆን ከሄድን በኋላ ምን አይነት ቻሌንጅ ሊኖር ይችላል። ኢንሻአላህ ንያችንን አስተካክለን ነው መሄድ ያለብን። እንዳሂቃ ግን ከተፈጠረ በእንደዚህ አይነት መልኩ ራሳችንን በተለይ መጥፎ ቤት የሚገጥማችሁ ሰዎች ራሳችሁን መጉዳት የለባችሁም። ነገራቶችን በልህ ሳይሆን በስልት ከዛ ቤት ለመውጣት ማበጃጀት ከሴትዮዋን ጋር ምንም ብትለን መልካምና ጥሩ ሆነ ከዛ ቤት የምንወጣበትን ዘዴ መፈለግ አለብን ብዬ ነው ማስበው። ሁለተኛው ነገር ብዬ ማስበው ደግሞ ምን መሰላችሁ? እዛ ስንሄድ እውቀት ያስፈልገናል። የምን እውቀት መሰላችሁ? ማለት የተግባር እውቀት፣ የስራ እውቀት ማለት ቢያንስ ሲኦሲ እዚህ ስንፈተን ብዙዎቻችን ሲኦሲ ሳንፈተን ነው ወደ ሀረብ ሀገር ለመሄድ የምናስበው ማለት ነውና ግን ሲኦሲ ግድ ነው። ሲኦሲ የምንፈተነው ለማለፉ ለመውደቁ ሳይሆን ትምህርቱ ያስፈልገናል። ልብስ እንዴት እንደሚታጠብ፣ ቤት እንዴት እንደሚጠረግ፣ አልጋ አነጣጠፍ፣ ምግቡን እንኳን በደንብ ባና እንደዚህ የጽዳት ጉዳዮችን በደንብ አድርገን እናይ። በተለይ የገጠር ሴቶች አብዛኞቻችን ነው ምላችሁ ይሄ ቤት መጥረግ ላይ ብዙም አይደለንም። ልብስ ማጠብ ላይ ብዙም አይደለንም። አልጋ ማንጠፍ ላይ ደግሞ ጭራሽ ማለት ይቻላል። እና ይህን ነገር እውቀት እናገኝበታለን ሲኦሲው ላይ ማለት ነውና ወደዳችሁም ጠላችሁም ሲኦሲውን ተማሩና በስነ ስርዓት በህጋዊ መንገድ እንድትሄዱ ነው። ስትሄዱ ደግሞ ህጋዊ መንገድ አለ። ጊዜ ቢፈጅም ብር እስካወጣችሁ ድረስ ህጋዊ መርጣችሁ ፓስፖርታችሁ በህጋዊ መንገድ መላክ አለበት። ምክንያቱም እዛ ከሄዳችሁ በኋላ የሆነ ነገር ብትጮኮኑ ብትበደሉ እንኳን መብት ላይኖራችሁ ይችላል። ገባችሁ? በህገ ወጥ ከሄዳችሁ ማለት ነው። ልክ እዚህ ያላችሁ ነው በህጋዊ መንገድ ለመሄድ ማሰብና በቃ ውሳኔያችሁ በህጋዊ መሆን አለበት። ሲኦሲ ተፈትናችሁ መሆን አለበት ብዬ አስባለሁ። ከዛ በተጨማሪ ደግሞ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? እዛ ከሄዳችሁ በኋላ አላማዬ ምንድነው? የሄድኩበት አላማ እንዳትረሱ። ይህን ነገር በጣም ትኩረት አድርጉበት። አረብ ሀገር የሚሄደው ምንድነው? አላማ አለኝ። ቢያንስ እዚህ ያለው ቤት ለመስራት ሊሆን ይችላል፣ የሆነ ሱቅ ነገር ለመክፈት ሊሆን ይችላል። አረብ ሀገር ስንሄድ ይህን አላማ መርሳት የለብንም። ደግሞ እንትን ማለት እኛ ባውንደሪ ሊኖረን ይገባል። የሰው ልጅ ግዴታ ነው እና ደግሞ ከሄድን በኋላ እዚህ ያለን አላህ ብሎ በቃ ኢነመል አዕማሉ ቢንያ ነው። ስራ የሚለካው በልያ ነውና ንያችንን ማስተካከል አለብን። የዛሬ 4 አመት እንመጣለን ካለን እስከ ዛሬ 4 አመት በኋላ መቆየት የለብን። ከ4 አመት በኋላ መተን የምንፈልገውን ነገር ማድረግ መቻል አለብን። እና ብዙ ጊዜ የታዘብኩት ነገር ምን እንደሆነ ታውቃላችሁ? አረብ ሀገር ከሄድን በኋላ ይሄርንበትን አላማ እንረሳለን። ብራችንን በጣም እናባክናለን። በጣም ቸርነን፣ በጣም ሩህሩህ ነን። ወላሂ የአረብ ሀገር ከሄደ በኋላ የአረብ ሀገር ሴቶች በጣም ሩህሩህና ቸርነን እና ያ ነገር መተው አለበት። ይሄርንበት አላማ አለ። ገባችሁ? ነገ እናንተ መታችሁ
ጥገኛ መሆን የለባችሁም እና የራሳችሁ የሆነ ህይወት አይነት ማለት የምትፈልጉት ትላንት የተመኛችሁት አይነት ህይወት መታችሁ መኖር አለባችሁ ብዬ ነው ማስበው። ይህ የኔ ሀሳብ ነው። ከመጣችሁ በኋላ ደግሞ ማለት ከሄዳችሁ በኋላ ልትሄዱ ስታስቡ ይህን ነገር ማሰብ አለባችሁ። ከመጣችሁ በኋላ ምን አይነት ስራ መስራት አለብኝ፣ ምንድነው ፍላጎቴ፣ አላማዬ ምንድነው፣ የሚያስደስተኝ ነገር ምንድነው፣ ገና አረብ ሀገር ለመሄድ ስታስቡ ነው ይህን ሁሉ ነገር ማድረግ ያለባችሁ ብዬ ነው ማስበውና አረብ ሀገር ለምትሄዱ ፍሬሽ እህቶቼ ደግሞ በጣም ከባዱ ነገር በጣም ቻሌንጅ የሚሆንባችሁ ነገር ምን እንደሆነ ታውቃላችሁ? አረብ ሀገር ከሄዳችሁ በኋላ ምን እንደሆነ ታውቃላችሁ? የምትሄዱት ያክስታችሁ ያጎታችሁ ወይ ደግሞ የወንድማችሁ ቤት አይደለም የምትሄዱት አጅነቢ ቤት ነውና በጣም ጥንቃቄ ማድረግ ያለባችሁ ከአጅነቢ ወንድ ጋር ከመዳም ባል ጋር በጣም ጥንቃቄ አድርጉ። በቃ ምክንያቱም ከአጅነቢ ወንድ ጋር በፍጹም ግንኙነት እንዳታረጉ። ምክንያቱም እናንተ አጅነቢ ሴት ናችሁ አይደል? የሄዳችሁበት አላማ ስራ ነው። ምክንያቱም መዳም በጣም ነው የሚደብራት። ቅናትም ሊኖር ይችላል። ቅናት ተነሳስታ ደግሞ እናንተ መጥፎ ሁኔታ ውስጥ ልከታችሁ ስለምትችል በተቻላችሁ መጠን ፍሬሽ የምትሄዱ የውጭ ሀገር ሴቶች እዛም ያላችሁ እንኳን ጥንቃቄ ማድረግ ያለባችሁ ከወንድ መዳም ጋር ሪሌሽንሺፓችሁን በጣም ክሎዝ አድርጉት። ክሎዝ ማድረግ አለባችሁና ከመዳማ ጋር እንደፈለጋችሁ ሆኖ ከሱ ጋር ግን ያላችሁን ግንኙነት በጣም እንትን አድርጉት። ማለት ጠበብ ያረ ነገር አድርጉት። አትታዘዙ ምናምን ሳይሆን ምን እንደሚፈጠር አይታወቅምና ደግሞ በአለባበስ ደረጃ ደግሞ ወንድ ልጅ ካለ ምክንያቱም ኢትዮጵያ ለምን እንደምላችሁ ታውቂያ? ኢትዮጵያ የተለያየ ሃይማኖት ሀገር ናትና የተለያየ ሃይማኖት ሀገር ዜጎች ናቸው የሚሄዱት ማለት ነው ኢትዮጵያ ላይ ወደ ውጭ ሀገር ማለት ነውና ተጠበቃችሁ መሄድ አጅነቢ ወንድ ጋር ያ ነገር ብዙ ሴቶች አይፈልጉም። በተለይ ሙስሊም ሴቶች እንደዚህ እንድትሆኑ አይፈልጉምና በዚህ ነገር ጥንቃቄ አድርጉ። ይሄን ምላችሁ ለምን እንደሆነ ታውቃላችሁ? ማዳም ሌላ ነገር እንዳታስብ፣ መጥፎ ነገር እንዳታስብ። ምክንያቱም እሷ መጥፎ ነገር ካሰባችሁ ለእናንተ ሪስክ አለው። መጥፎ ነገር ውስጥ ልከታችሁ ትችላላችሁ። የሰራችሁበትን ደግሞ ልትከለክላችሁ ትችላላችሁና ከእንደዚህ አይነት ተንኮል ልታስብ ትችላል። በአጠቃላይ ተንኮል ልትሸርብ ትችላለችና ከባላ ጋር ያላችሁን ጥንቃቄ፣ ከልጇ ጋር ያላችሁን ጥንቃቄ፣ ብቻ ከአጅነቢ ወንዶች ጋር ያላችሁን ጥንቃቄ ራሳችሁን ጠብቃችሁ ንጹህ ሆናችሁ ኮንፊደንስ የሚሰማችሁ እንደዛ ስትሆኑ ነው። ሁሌ ስጋት የሆነ ነገር አረጋችሁ ነው ሁሌ ስጋት ሊሆናችሁ አይችልም። ያ ነገር ደግሞ የስጋት መንስኤ ሊሆነው አይችልምና ብዙ ጊዜ አብዛኛው ጊዜ እንደዚህ አይነት ነገር ይፈጠርና ሴቶች ሞጫ እንኳን የላቸውም። በጣም ስጋት ነው። አንደኛ ነገር የሆነ ነገር ካረግሽ ባልየውም እያስፈራራ የፈለገውን ነገር መጠቀም ይፈልጋል። ከባልየውም አልፎ ልጁም እያስፈራራ ከአባቴ ጋር እያለ የፈለገውን ነገር ሊያረግ ይችላልና እናንተ ሴቶች ከእንደዚህ አይነት ነገር ለምትሄዱ ሴቶች እንደዚህ አይነት ነገር ላይ ጥንቃቄ አድርጉ። ፎከሳችሁ ስራ ነው። ስራ ላይ በጣም ትኩረት አድርጉ። የሄዳችሁበትን አላማ እወቁ። የምትሄዱበትን አላማ እወቁ። አላማዬ ምንድነው? ቤተሰብ መርዳት ነው፣ ራሴን መለወጥ ነው፣ ወንድሞቼን ማስተማር፣ እህቶቼን ማስተማር ነው። የልጅ እናት ከሆናችሁ ደግሞ ልጆቼን ማስተማር ነው፣ ጥሩ ደረጃ ማድረስ ነው። ለባላችሁ ከሄዳችሁ ደግሞ ባሌ ምን አይነት ሁኔታ ውስጥ ነው ያለው፣ እሱ ደግሞ የሆነ ደረጃ መድረስ አለበት ብላችሁ የምታስቡ ሰዎች ከሆናችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁ ነው ብዬ ማስበው። ደግሞ ከማዳም ጋር ስትኖሩ እናንተ ሰራተኛ ናችሁ። በቃ እናንተ ወደዳችሁም ጠላችሁም ማዳማችሁ ናት። እናንተ ሰራተኛ ናችሁ እና ከዳማ ነው። በቃ ምንም አይነት እንትን የለውም። ገባችሁ? ቦታችሁን ወቁ። ያለ ቦታችሁ ዝልጥ ብላችሁ አትግቡ። ምክንያቱም አንዳንድ ሰው ቦታውን ማወቁ ጥሩ ነው። ልጅ ለእናቱ ልጅ ነው። ወንድሟ ልጇ ሊሆን አይችልም አይደል? እናንተም ደግሞ እኛም ሴቶች ደግሞ ሀረባ ጋር ስንኖር ማዳም አለችን። አዎ እኛ የማዳማ ሰራተኛ ነን። ለስራ ነው ይሄድ ነው። ሰራተኛ ማለት እኮ ምንም እንትን የሚባል ነገር የለም። አንዳንዴ በጣም ብዙ ሰራተኞች ወላይ ከዳማ ሲባሉ የሚደብራቸው ሰራተኞች አይደለም። ትክክል ነው። በቃ ሰራተኛ ነው። ከዳማ ነው አይደል እንዴ? እና በዚህ ሁኔታ ላይ ራሱ ኮንፊውዝድ እንዳትሆኑ። እኛ ይሄድ ነው ለስራ ነው፣ የምንፈልገው ስራ ነው። ብራችን ከተሰጠ ምንም የምንፈልገው ነገር የለም እና የሆነ ቀን ደግሞ አላህ ብሎ ተሳክቶልን ወደ ሀገራችን እንገባለን። እኛም ደግሞ ከጊዜ ወደ ጊዜ ነገራችን ተመቻችቶልን እኛም ደግሞ ማዳም ሆነን የማናሰራበት ጊዜ ቅርብ ነው ብዬ አስባለሁ። ሁላችሁም ጥንቃቄ አድርጉ። በተጨማሪ ደግሞ ምን እንደሆነ ታውቃላችሁ? ውስጥ ላይ የሚገጠሙ ካሜራዎች አሉ። በጣም ጥንቃቄ ማድረግ ያለባችሁ ነገር ማዳም ቤት ውስጥ ካሜራ ታደርጋለች። የምታረጉትን ነገር
ጥንቃቄ አድርጉ። ማዳም አታየኝም ወታለች ምናምን ብላችሁ እንዳታስቡ። እሷ እያንዳንዷ ላይ ሽንት ቤት ሁላ ካሜራ ትገጥማለች እና ራሳችሁን በጣም ዝግጁ አድርጉ። ስትሄዱ ጥፋት ላለማጥፋት ዝግጁ አድርጉ። ምክንያቱም 1 አመት 2 አመት ሰርተን ደሞዛችን ካልተሰጠን ምን አይነት አእምሯችን በምን አይነት እንደሚታወቅ ሁላችንም እናውቃለን። ያን ወር ደሞዝ እንኳን ስንከለከል ማለት ነው። እና ከእንደዚህ አይነት ነገር ራሳችሁን ጠብቁ። ካሜራ አለ። ማዳም ካሜራ አስቀምጣ ነው የምትሄደው። መጥፎ ነገር ከማድረግ ተቆጠቡ እላችኋለሁ። ዛሬ ይዤላችሁ ቪዲዮ ይህን ይመስላል። እኔ ካለኝ እውቀት ነው ያወራሁት ያለሁትና እስከዛው ሰብስክራይብ ማድረጋችሁን አይረሳ። ቤተሰብ እንሁን። ብዙ ቁም ነገሮች ብዙ ትምህርቶችን አብረን እናወራለን እናወጋለን ብዬ አስባለሁ። ሰላም አለይኩም።